ሰላም ሰላም እንዴት ናችሁ? የተወደዳችሁና የተከበራችሁ ክቡራትና ክቡራት ተመልካቾች ይህ ናሁቴክ ቴክ ፕሮዳክሽን ጋር በመተባበር የሚቀርብላችሁ ቴክኖሎጂና ቴክኖሎጂ ነክ ጉዳዮች የሚዳሰሱበት ፕሮግራም ነው። ዛሬም እንግዲህ እንደሌላው ጊዜ ሌላ ርዕስ ይዤላችሁ መጥቻለሁ። በዛሬው ርዕሴ ስለ ቢሊዮነሮቹ የስፔስ ሩጫና ወይም ደግሞ የስፔስ ቱሪዝም ምን ይመስላል የሚለውን ለማየት እንሞክራለን። አዘጋጅና አቅራቢ ኤርሚያስ አለማየሁ ነኝ። እስከ ፕሮግራሙ ፍጻሜ ድረስ አብራችሁኝ ትቆዩ ዘንድ የአክብሮት ግብዣዬ ነው። እንግዲህ ባሳለፍነው ወር በፈረንጆቹ አቆጣጠር ማለት ነው በሐምሌ 20 2 ቢሊዮነሮች በሐምሌ ወራት ውስጥ ብቻ በአንድ ሳምንት ልዩነት ወደ ስፔስ እዚች ከምንኖርባት ምድር ከፍ ብለው 100 እና 80 ኪሎ ሜትር አካባቢ ያህል ወደ ላይ ርቀው ተጉዘው መጥተዋል። አንደኛው የእንግሊዛዊው ቢሊዮነር ሪቻርድ ብራንሰን የተባለው ግለሰብ ሲሆን በራሱ ስፔስ ጣቢያ ወይም ደግሞ በራሱ ስፔስ ስቴሽን የተመረተውን ቨርጂን ጋላክቲክ የተሰኘ የስፔስ ስቴሽን አለው። እዛ ውስጥ የተመረተውን ኢቭ የተሰኘች መንኮራኩር በራሱ መንኮራኩር 4 ሰዎች ሆነው ከ2 ፓይለቶች ጋር በአጠቃላይ 6 ሰው ሆነው ወደ ላይ ሄደው ተመልሰዋል፣ ወደ ጠፈር ማለት ነው። ሁለተኛው ደግሞ ብዙዎቻችሁ የምታውቁት ጄፍ ቤዞስ የአማዞን ፋውንደር እና በብሉ ኦሪጂን የተባለ የራሱ የስፔስ ስቴሽን ተቋም ያለው ሰው ሲሆን እሱም ኒው ሼፐርድ በተባለች መንኮራኩር 4 ሰዎች ሆነው የራሱ ወንድምና ሌሎች 2 ግለሰቦችን አካቶ ሙሉ 4ቱም ሲቪሊያን የሆኑ ሰዎች ደርሰው ተመልሰዋል። ሌላኛው ደግሞ ኤለን መስክ ነው። ኤለን መስክ በስፔስ ኤክስ ታውቁታላችሁ። ስፔስ ኤክስ እና ኤለን መስክ እንግዲህ በቴስላም ታውቁታላችሁ። የኤሌክትሪክ ካር ፕሮዲዩስ የሚያደርግና ፋውንደርም ነው። በዓለማችን ቁጥር 1 የተቀመጠ ሀብታምም ነው። እሱም በተለያየ ጊዜ የተለያዩ የስፔስ ተመራማሪዎችን ወደ ላይ በመላክና ለናሳም የተለያዩ የስፔስ ሻትሎችን ወይም ደግሞ ስፔስ ሺፖችን በማምረት የተለያዩ ኮንትራቶችን እየወሰደ በማምረት የሚታወቅ ድርጅት ነው። እንግዲህ እስቲ ከዚህ ከስፔስ ቱሪዝም ወይም ደግሞ ከቢሊዮነሮቹ መለስ ስንበልና ወደ ኋላ በታሪክ መለስ ብለን ስለ ቀዝቃዛው ጦርነት ወይም ደግሞ ስፔስ አጀማመር ምን ይመስላል የሚለውን ለማየት እንሞክር። ብዙዎቻችሁ በታሪክ የምታስታውሱት ወይም ደግሞ ኖራችሁም በህይወት የምታውቁት ስለ ቀዝቃዛው ጦርነት ወይም ደግሞ ሁለቱ ሀያላን ሀገራት የነበራቸው ፍጥጫ ይፈራ የነበረው የዚህ የኒውክሌር ጦር መሳሪያና በተለያየ ዘርፍ ላይ እኔ እበልጣለሁ አይነት የቀዝቃዛው ጦርነት ውድድርን ታስታውሱታላችሁ። እንግዲህ የቀዝቃዛው ጦርነትም ብዙዎቹ እንደፈሩት የኒውክሌር መሳሪያ ወይም ደግሞ የኒውክሌር ጥቃት ሳይደርስ ወደ ሌላ ሴክተር ቀይሮ ነገሮች ወደ ሌላ ሴክተር ተቀይረው በዚህ እበልጣለሁ እኔ በዚህ ሀያል ነኝ በዚህ እበልጣለሁ የሚለውን የሁለቱ ሀገርን ፍጥጫ በትራንስፖርቱም ተካሂዷል፣ በጦር መሳሪያውም ተካሂዷል። ግን ከዛ ለየት ባለ በጣም የዓለምን ትኩረት የሳበ የነበረው የዚህ የስፔስ ጉዳይ ነው። እንግዲህ ሩሲያ ወይም ደግሞ ሶቪየት ዩኒየን በወቅቱ የነበረችው የሶቪየት ህብረት ሶሻሊስት ራሽያ ማለት ነች። ከአሜሪካ እሻላለውን ለማሳየት አርቲፊሻል የሆነ ሳተላይት በ1959 አካባቢ ስፑትኒክ 1 የተባለ አርቲፊሻል የሆነ ሳተላይት ወደ ላይ ወደ ስፔስ ትልካለች። እንግዲህ እኛ የምድሩንም ወደ ስፔስ ወስደን አይነት ነገር ኢምፕሊኬሽን ያለው ለአሜሪካ ለማሳየት ኦፍ ኮርስ ይወዳደሩት የነበረው ወይም ደግሞ ይዋጉት የነበረው ቀጥታ በጦር መሳሪያ ሳይሆን እኔ በዚህ እበልጣለሁ ስለነበረ በወቅቱም በጣም ትልቅ ቪክተሪ ያመጣ ነበረ ተብሎ ይነገራል። እንግዲህ ከዛም በመቀጠል አሜሪካኖች በዚህ ዘርፍ ሳይሰማሩ ስፑትኒክ 2 የተባለ ከ2 እና 3 ዓመት በኋላ ውሻ ላው ላይ ያስይዛ ልካ ነበረ። ከዛ በኋላ ነው እንግዲህ አሜሪካኖች ይሄንን ስፔስ የተባለውን ጉዳይ መቀላቀል የጀመሩት። ለብዙ ዓመታት ወስዶባቸዋል ወደ ሩሲያ ወደ ተሰማራችበት ስፔስ ስቴሽን ለመመለስ ስፔስ ዘርፍ ለመመለስ። እሱም የአፖሎ 11 ፕሮጀክት ነበረ። ብዙዎቻችሁ የምታውቁት ጨረቃን የመርገጥ ፕሮጀክት የያዘ አፖሎ 11 በ1969 ዓ.ም በእነሱ አቆጣጠር ማለት ነው ጨረቃን መርገጥ ችለዋል ማለት ነው። ከዛ በኋላ ነው እንግዲህ ይሄ ስፔስ ቱሪዝም እየተስፋፋ ብዙ ትኩረቶች ወደ ስፔሱ እንዲሰጥ የተለያዩ ሳተላይቶች ላውንች እንዲደረጉ የተለያዩ የሳተላይት ሮኬቶች እየተመረቱ ወደ ላይ ላውንች እንዲደረጉ የተለያዩ ሀገራትም በዚህ ዘርፍ ላይ እጃቸውን እያስገቡ ያሉበት ሁኔታ ነው ማለት ነው። ከዛ በኋላ የተፈጠረው እንግዲህ በዚህ በአፖሎ 11 ወይም ደግሞ አሜሪካ በተሳተፈችበት አሜሪካ ራሷን ሰዎችን ወስዳ ላንድ የማድረግ ጨረቃን የመርገጥ ፕሮጀክት ተይዞ በ1969 ለመላው ዓለም ያሳየችው ፕሮጀክት ላይ ብዙዎቹ የብዙ ሀገራት አስትሮኖሞች አይስማሙበትም። ቻይና፣ ራሽያ የመሳሰሉት እንዲሁ ተሸውደን ነው እንጂ አሜሪካ
አልረገጠችም የሚል ኢምፕሊኬሽን ይሰጣሉ ማለት ነው። ይህንን የሚቀርብባትን የአሜሪካን ትችት ለማስቀረት በሚመስል መልኩ በሚቀጥለው 2024 እንደገና የጨረቃን የመርገጥ እቅድ ተይዞ እየተሰራ ነው ማለት ነው። በ2024 እንደገና ሰዎችን ወደ ጨረቃ እንግዲህ ከምድር ጨረቃ 384000 አካባቢ ኪሎ ሜትር ትርቃለች። ጨረቃን ረግጠው ተመልሰው መሬት ላይ ሰዎችን የመመለስ ፕሮጀክት ታስቦ እየተሰራ ያለበት ሁኔታ ነው ማለት ነው ያለው። እንግዲህ ከዛ በኋላ ነው እንግዲህ የምታስታውሱት ብዙዎቻችሁ በሀገራት መሀል የነበረ ፍጥጫ ነበር ይሄ የስፔስ ጉዳይ። ከዛ ወደ ቻይና ተመለሰ፣ አሜሪካም ገባችበት፣ ሩሲያ እያለ ብዙዎቹ ይህንን ለማስቀረት በሚመስል መልኩ ይሄ አይኤስኤስ ወይም ደግሞ ኢንተርናሽናል ስፔስ ስቴሽን ከ394 እስከ 400 ኪሎ ሜትር የሚርቀው ከመሬት ተወንጭፎ ማለት ነው አርቲፊሻል የሆነ ሳተላይት እዛ ላይ ብዙ ሰዎች የሚኖሩበት የሚመራመሩበት እስካሁንም ድረስ በሰዓት 27000 ኪሎ ሜትር አካባቢ ምድርን እየዞረ የሚመራመሩበት ስቴሽን አለ። እንግዲህ ከዛ እሱ ከተመሰረተም በኋላ ነው እንግዲህ ይሄ የስፔስ ጉዳይ የተለያዩ ሀገራት እጃቸውን እያስገቡበት የዓለም አቀፍ ስፔስ ተቋም ወይም ደግሞ ኢንተርናሽናል ስፔስ ስቴሽን እዛ ላይ ብዙ ሰዎች እየሄዱ የተለያዩ አስትሮኖሚቶች እየተላኩ እየተመራመሩ እየቆዩ እየተመለሱ እንደገና ደግሞ ሰዎችንም ወደዛ እያደረሱ የማመላለሱ ስራ ልክ እንደ የብስ ትራንስፖርት ወይም ደግሞ ኤር ትራንስፖርት በሚመስል መልኩ እየተካሄደ ነበረ። እሱም የነበረው እንግዲህ በሀገራት መሀል ነው። ነገሮች እንግዲህ አሁን ከሀገራት መሀል እየወጡ ይመስላል። ወዴት እየሄዱ ነው? ከሀገራት መሀል ወጥተው በሀብታሞች ወይም ደግሞ በጥቂት ቢሊዮነሮች መካከል የነበረ ፍጥጫ ሆኗል ማለት ነው። እንግዲህ ይሄ በቢሊዮነሮች መሀል ያለ ፍጥጫ ብቻ ሳይሆን ብዙም ዌል ትሬንድ ያልሆኑ ሰዎች ቀጥታ ሲቪሊያኖች፣ ህፃናቶችም ሊሆኑ ይችላሉ፣ ሽማግሌዎች በቀላሉ ስፔስ ደርሰው መመለስ የሚችሉበትን መካኒዝም እየተፈጠረ ያለበት ሁኔታ ነው ማለት ነው ያለው። እንግዲህ ስፔስ ቱሪዝም ስንል እስቲ ቱሪዝም ራሱ ምንድን ነው የሚለውን ለማየት እንሞክር። ብዙዎቻችሁ የምታውቁት ቱሪዝም እንግዲህ ሰዎች ከሚኖሩበት ወይም ደግሞ ለረጅም ጊዜ ከቆዩበት ዩዥዋል የሆነ ወይም ደግሞ የተለምዶ ስራቸውን ከሚያከናውኑበት አካባቢ ለተለየ ዓላማ ለስራ ሊሆን ይችላል፣ ለስራ ስብሰባዎች ሊሆን ይችላል፣ የተለያዩ ቢዝነስ ጉዳዮችን ሊያከናውኑ ይችላል። ከአንዱ አካባቢ ወደ ሌላ አካባቢ ይሄዳሉ። ቲፒካል የሆነው ነገር ግን የተለመደው ነገር ለመዝናናት ነው። ብዙዎቹ ለመዝናናት ነው የሚሄዱት። ለመዝናናት ለየት ያለ አካባቢ የሆነ ተፈጥሯዊ ነገር ያለው ሰዎችን አይምሮ የሚስብ ቀልብን የሚስብ አካባቢ ሄደው የተለያየ ጊዜ ጥሩ ጊዜን ለማሳለፍ ለሳምንታት ለወራትም ሊሆን ይችላል ወይ ደግሞ ለቀናት ሄደው ጊዜ የሚያሳልፉበት ቦታ ነው። ይሄ ደግሞ ምድር ላይ ሲሆን ነው እንግዲህ ቱሪዝም። የስፔስ ቱሪዝም ደግሞ ከዚህ በጣም የሚለው ሄደው እቺ የምንኖርባት ኖረንም አርጅተንም የምንሞትባት ከዚች ምድር ውጪ ወደ ስፔስ ሄደው ሰዎች እችን የምንኖርባትን መሬት ወደታች እያዩ ለቀናት ሊሆን ይችላል ወይ ደግሞ ለሰዓታት ለደቂቃዎችም ሊሆኑ ይችላል። ኦፍ ኮርስ ለሰዓታትና ለቀናት ሲሆን እንደዛው ክፍያውም ሁሉም ነገር ይጨምራልና ለደቂቃዎች ነው እንግዲህ እነኚህ ቢሊዮነሮቹ የሚሄዱት። እንደዛም ሊሆን ይችላል። ይሄንን ቱሪዝም ከፍተው ማንኛውም ሲቪሊያን የሆነ ሰው ገንዘብ ያለው ስለ እንግዲህ ጠቀም ያለ ገንዘብ መሆኑ ነው። ኦፍ ኮርስ በቢሊዮነሮች ስታንዳርድ ያን ያህልም ብዙ ውድ የሚባል ብር አይደለም፣ ግን በእኛ በኦርዲናሪ በሆኑ ሰዎች እና በብዙ የዓለማችን ሰዎች ያን ያህል ርካሽ የሚባል ገንዘብ አይደለም። ከፍለው እንግዲህ ማንኛውም ሰው መጎብኘት የሚችልበትን መካኒዝም እየተፈጠረ ነው ማለት ነው። እንግዲህ በዚህ በጄፍ ቤዞስ ጋር በተካተተው የስፔስ ጉዞ ላይ 4 ሰዎች ናቸው ከሱ ጋር እሱን አካቶ ማለት ነው የተጓዙት። በዚህ ጉዞ ላይ በስፔስ ታሪክ ውስጥ 2 ትልልቅ ሪከርዶች ተመዝግበዋል። አንደኛው በእድሜ ትንሹ የ18 ዓመት ወጣት መጓዙ ነው። ሁለተኛው ደግሞ የ82 ዓመት አዛውንትም አብረው ተጉዘዋል ማለት ነው። እንግዲህ እኚህ አዛውንት በ1960ዎቹ በናሳ ውስጥ የተለያየ የጠፈር ጉዞ ላይ እንዲሳተፉ ትሬኒንግ የተሰጣቸው አዛውንት ናቸው። ቢሆንም ግን እድሉን አግኝተው ወደ ስፔስ መጓዝ አልቻሉም ነበረ። አሁን ከብዙ ዓመታት በኋላ በ82 ዓመታቸው ከጄፍ ቤዞስ ጋር እና ከ2 ሰዎች ጋር 4 ሆነው ስፔስ ላይ ተጉዘው ከ10 እስከ 11 የምትሆን ደቂቃ ከመሬት ርቀው በዜሮ ግራቪቲ ተጉዘው መጥተዋል ማለት ነው። ሁለተኛው እንግዲህ የ18 ዓመት ወጣት ነው። ኦሊቨር ዴመን የተባለ የዴች ቢዝነስማን ልጅ ነው። ይህም የተለያየ ጨረታ አውጥቶ ነበረ። ጄፍ ቤዞስ ከጉዞ በፊት አብሮኝ ለሚጓዝ ሰው እስከ 27 ሚሊዮን ዶላር ድረስ ከፍሎ የሚሄድ ሰው ካለ መጓዝ ይችላል ብሎ ጨረታ አውጥቶ ነበረ። አንድ አሜሪካዊ ቢዝነስማን ይህንን ጨረታ አሸንፎ አብሮት ለመጓዝ ተስማምቶ ነበረ። ግን በወቅቱ በነበረው የፍላይቱ ቀን ወይም ደግሞ የስፔስ ሺፕ ላውንች የምትደረግበት ቀን እሱ ከሌላ በግል ቢዝነሱ ጉዳይ
ስኬጁሉ ስላልተጣጣመለት ወይም ደግሞ እሱ መጓዝ በሚችልበት ቀን ፕሮግራም ስለተጋጨበት ወደ ፊት ከሌሎች ሲቪሊያኖች ጋር አብሮ ለመጓዝ ይሄንን ፕሮግራም ሰርዞት ነበረ። እንግዲህ ይሄ ወጣት ያንን እድል ተጠቅሞ ይሄንን ብር ከፍሎ እንግዲህ ከጄፍ ቤዞስ ጋር መጓዝ ችለዋል ማለት ነው። እንግዲህ እቺ ስፔስ ሺፕ ወይም ደግሞ የብሉ ኦሪጂን ስፔስ ሺፕ ከሌሎቹ ለየት የምትደረገው ፉሊ አውቶኖመስ ነች። ማንም ሰው ኢንተርቪን አያደርግም። መሬት ያለም ሰው ወይም ደግሞ አብሯቸው የሚሄደውም ፓይለት አያስፈልግም። ሙሉ በሙሉ አውቶኖመስ ነች። ራሷን በራሷ የምትመራ ስፔስ ሺፕ ነች ማለት ነው። እንግዲህ ከዛ በኋላ ይሄ ስፔስ ሺፕ ደርሰው ከተመለሱ በኋላ ኒው ሼፐርድ የተባለ ስም ነበረ የተሰጣት። ደርሰው ከተመለሱ በኋላ ይሄ ስፔስ ሺፕ ወደ መሬት ሲመልሳቸው ከታች ያጓጓዛቸው ወይም ደግሞ ከላይ ከስር ወደ ላይ ፑል የሚያደርገው ሞተሩ ተለይቶ ይቀርና የተወሰነችው ፓርት ብቻ ወደ መሬት ተመልሳለች። ወደ መሬት ሲመለሱም በፓራሹት በሚመስል ነገር ነው ወደ መሬት ላንድ ማድረግ የቻሉት ማለት ነው። እንግዲህ ይሄ ጄፍ ቤዞስ የተባለ ግለሰብ ደርሰው ከመጡ በኋላ መግለጫ ሰጥቶ ነበረ። መግለጫው ምንድነው ያለው? ሁለት አይነት ኢምፕሊኬሽን ነበረው። አንድ ወጣትና አንድ ትልቅ አዛውንት ሴትዮ ይዞ መጓዝ። አንደኛው ኢምፕሊኬሽን ማንኛውም በየትኛውም እድሜ ክልል ላይ ያለ ሰው በቀላሉ ማጓጓዝ እንደሚችሉ ለህብረተሰቡ ወይም ደግሞ ለአጠቃላይ ለዓለም ህዝብ ለማሳየት ነው። ሁለተኛው ኢምፕሊኬሽን ደግሞ ራሱ ድርጅቱን የሚመራው ሰው ራሱ የአምራች ድርጅቱ ባለቤት ተጉዞበት፣ ስለዚህ ጉዞው በቀላሉ ሰላማዊና የተሳካ ሊሆን እንደሚችል አጠቃላይ የዓለም ህዝብ እንዲገነዘበውም ጭምር ለማሳየት አይነት ኢምፕሊኬሽን እንዳለው ነው መግለጫ የሰጠው። ከተመለሰ በኋላም ለብዙ ሰዎች ይሄንን ትኬት እንሸጣለን፣ በቅርቡም የተለያዩ ሲቪሊያኖችን እናጓጉዛለን ሲልም ተደምጧል። በጣም አስገራሚው ነገር የነበረው ግን የትኬቱ ዋጋ ነው። እንግዲህ ትኬቱ ዋጋ ይሄ ስፔስ ቱሪዝም የተባለው ነገር የተጀመረው ብዙዎቻችሁ እንደምታስታውሱት ከ2014 13 በኋላ ነው። ስፔስ ኤክስ ይሄ ጄፍ ቤዞስ እና ጄፍ ቤዞስ ያለበት ብሉ ኦሪጂን እና ሪቻርድ ብራንሰን የሚመራው ቨርጂን ጋላክቲክ ያሉበት የተለያዩ የስፔስ የግል ስፔስ ቱሪዝም ላይ እየተሳተፉ ያሉ ስፔስ ስቴሽኖችም አሉ። አናውንስ እንዳደረገው እንደተመለሰ $250,000 ነበረ ከ2 ዓመትና ከ3 ዓመት በፊት ተናግረው የነበረው። እስካሁንም በዛ በ250,000 ትኬት የቆረጡት ሰዎች እስከ $100 ሚሊዮን ድረስ የ$100 ሚሊዮን ትኬት ቆርጠናል፣ አሁንም መቁረጣችንን እንቀጥላለን ያለው። ስለ ዋጋው ተጠይቆ ግን ምንም አናውንስ አላደረገም ማለት ነው በሲኤንኤን ተጠይቆ። ግን በሚቀጥለው ጊዜ ይሄ ትኬት በጣም ስኬርስ ሊሆን እንደሚችል ለጥቂት ሰዎች ብቻ ሊሸጥ እንደሚችልም ለጋዜጠኞች አናውንስ አድርጎ ነበረ። ያ ማለት እንግዲህ ብዙ ሮኬቶችን ማምረት እንዳለብንም እናውቃለን። ስለዚህ ማንኛውንም ህዝብ ወደ ስፔስ እናጓጉዛለን ሲል ደግሞ ተደምጧል ማለት ነው። ሌላኛው ቢሊዮነር ደግሞ የእንግሊዛዊው ቢሊዮነር ነው። እሱም ሪቻርድ ብራንሰን ይባላል። ይሄኛውም እንግዲህ ከሱ ጋር 6 ሰዎች ይዞ ወደ ስፔስ 80 ኪሎ ሜትር አካባቢ ከዚች ከምንኖርባት መሬት በዜሮ ግራቪቲ ተጉዘው ተመልሰዋል ማለት ነው። የዚህኛው እንግዲህ ከጄፍ ቤዞስ ትንሽ ለየት ይላል። የስፔስ ሺፕ ቅርጿም አጠቃላይ ሸትሉ የተጓዙበት መንኮራኩር በጣም የተለየ ነበረ ከጄፍ ቤዞስ። አንደኛው ልዩነቱ ከጄፍ ቤዞስ የተለየበት ምክንያት ሙሉ በሙሉ በፓይለቶች ድራይቭ መደረጉ ነው። ያ ማለት በፓይለቶች ድራይቭ የሚደረግ ማለት ስል በሆነ ሱፐር ፕሌን ከመሬት ተነስተው የተወሰነ ርቀት ወደ ላይ ይወጣሉ። ከዛ በኋላ ከፕሌኑ ላይ ነው ተገንጥለው እንግዲህ ስፔስ ሺፕ ሆና ወደ ላይ ላውንች የምትደረገው። ስትመለስም ሙሉ በሙሉ አውሮፕላን ሆና ወደ መሬት እየቀረበች ስትመጣ ኤርፖርት ነው ማለት ነው ላንድ ያደረገችው። እንግዲህ ይሄ ጉዞ በሪቻርድ ብራንሰን ብቻ እንዳያበቃ ለሌሎችም ሲቪሊያኖች መሸጥ እንደሚጀምሩ እስካሁንም ለብዙዎች እንደሸጡም ሪቻርድ ብራንሰን ራሱ አሳውቆ ነበረ። የተለያዩ ሲቪሊያኖች በዚህ በስፔስ ቱሪዝም ላይ መሳተፍ እንዲችሉ እድሉ ተመቻችቷል። ከሚቀጥለው 2022 ጀምሮ ሬጉላር ወይም ደግሞ መደበኛ የሆነ ጉዞ እንጀምራለን፣ ትኬቱንም ካሁኑ መቁረጥ እንጀምራለን ብሎ ተናግሮ ነበረ። ስለ ዋጋው ግን ኤግዛክት የሆነ ነገር አሁንም እነኝም አላሳወቁም። እስካሁን ግን ባለው መረጃ መሰረት የተለያዩ አስትሮኖሚቶች እስቲሜት እያደረጉ ነው ዋጋውን ከ300,000 እስከ $400,000 ለአንድ ሰው ሊሆን እንደሚችል ተናግረዋል ማለት ነው።
ግን ሪቻርድ ብራንሰን ምንድን ነው ያለው? $1000 ማንኛውም ሰው መቁረጥ ይችላል፣ ግን የሚጓዝበት ቀን ወይም ደግሞ ወደ ስፔስ የሚጓዝበት ቀን ሲደርስ ፊክስድ የሆነ ዋጋ ስለሚወጣ ያኔ የቀሪውን ገንዘብ ይከፍላል። እስከዛ ማንኛውም ሰው ግን $1000 መቁረጥ ይችላል ብሎ አሳውቆ ነበረ ማለት ነው። እና በዚህ ጉዞም እንግዲህ የሪቻርድ ብራንሰን እዛ ስፔስ ላይ ከደረሰ በኋላ የተወሰነች የ30 ሰከንድ የምትሆን ንግግር ተናግሮ ነበረ። ምንድነው ያለው? ፎር ኪድስ ዳውን ዴር ወይም ደግሞ እታች ላላችሁ ልጆች ብሎ ነበር የጀመረው። እታች ላላችሁ ልጆች እኔም እንደናንተው አንድ ወቅት ላይ ልጅ ነበርኩኝ፣ ግን ህልሜ ነበረኝ። ልጅ ምን አይነት ህልም ነበረኝ? ከዋክብቶችን ቀና ብዬ ወደ ላይ ማየት ህልሜ ነበረኝ ሰው። አሁን ግን እዩኝ አዛውንት ነኝ። አዛውንት ሆኜ ከሌሎች አዛውንቶች ጋር እችን የምንወዳትንና የምታምሯን ምድራችንን ወደ ታች እያየኋት ነው። እኔ በዛ እድሜ ህልም ኖሮኝ እዚህ ጋር ከደረስኩ እናንተ ህልም ያላችሁ ልጆች ደግሞ የት መድረስ እንደምትችሉ አስቡት ብሎ ተናግሮ ነበረ ማለት ነው። በጣም ብዙዎችን ፋሲኔት ማድረግ የቻለ ንግግርም አድርጎ ነበረ ማለት ነው። እንግዲህ ከዛ ሲመለስ ኤርፖርቱ ላይ ላንድ ካደረጉ በኋላ ኤለን ማስክም በቦታው ተገኝቶ እንደ አቀባበል በሚመስል መልኩ እንደ ኮንግራቹሌሽን አይነት ነገር እንኳን ደስ ያለ አይነት ነገር ተገኝተው ሰላም ብሎትም አቀባበል ላይ ተገኝቷል ማለት ነው። እንግዲህ የነኝ የቢሊዮነሮች ባላንጣነት ከሀገራት አልፎ ወደ ግለሰብ እየመጣ ነው። ሀገራቶች እያቀዘቀዙ ሲመጡ እነኚህ ቢሊዮነሮች ተመሳሳይ የስራ ዘርፍ ላይ ወይም ደግሞ ሴክተር ላይ ተሰማርተው የተለያየ ባላንጣነት በሚመስል መልኩ እየተገዳደሩ ይገኛል ማለት ነው። እንግዲህ የሪቻርድ ብራንሰን የተባለ ግለሰብ የራሱ ስፔስ ስቴሽን ላይ በሆነው በዚህ በቨርጂን ጋላክቲክ የሚመረቱ ስፔስ ሺፖች ላይ የተጓዘው እንግዲህ 80 የሚሆን ኪሎ ሜትር አካባቢ ነው። 80 ኪሎ ሜትር አካባቢ ተጉዟል። ልዩነቱ ደግሞ ከጄፍ ቤዞስ በሁለት ዌል ትሬንድ በተደረጉ ፓይለቶች ነበረ ሙሉ ጉዞ የተደረገው። ከዛም ተመልሶ እንደነሱ በመንኮራኩር ሳይሆን ሙሉ በሙሉ ይዟት የተጓዘችውን ሙሉ ስፔስ ሺፕ መልሶ ኤርፖርት ላይ ልክ እንደ ኖርማል መደበኛ ጉዞ ተመልሳ ላንድ አድርጋለች ማለት ነው። ሌላኛው በዚህ በስፔስ ቱሪዝም ላይ የተሰማራው ግለሰብ ደግሞ ብዙዎቻችሁ የምታውቁት ትውልዱ ደቡብ አፍሪካዊ ነው። በዓለማችን ቁጥር 1 ግለሰቦች ወይም ደግሞ ቁጥር 1 ሀብታሞች ብሎ ብሉምበርግ ከአንድ 2 ወር በፊት አውጥቶት ነበር። አጠቃላይ ገቡም ወደ 289 ቢሊዮን የአሜሪካን ዶላር እንደሆነ ብሉምበርግ አስቀምጦ ነበረ። ይህም ኤለን መስክ የተባለው ሰው በተለያዩ አወዛጋቢ በሆኑ ነገሮችን ታውቁታላችሁ። እሱም ምንድነው እሱ የሚያደርገው በጣም አይደፈሩም የሚባሉ ነገሮችን በመድፈር አይደረጉም የሚባሉ ነገሮችንም በማድረግ የሚታወቅ ግለሰብ ነው። ቴስላን ብዙዎቻችሁ ታውቁታላችሁ። ሙሉ በሙሉ ኤሌክትሪክ ካር የሆነ መኪናን ፕሮዲዩስ የሚያደርግ ድርጅት ባለቤት ነው። ከዛም ውጭ እንግዲህ ስፔስ ኤክስ የተባለ የግል የስፔስ ስቴሽን አለው። የመጀመሪያው ፕራይቬት ስፔስ ስቴሽን በመሆንም በዓለም ታሪክ ቀዳሚውም ሆኖ ተቀምጧል ማለት ነው። እንግዲህ ይሄም እዚሁ ስፔስ ቱሪዝም ላይ ተሰማርቷል። ሲቪሊያኖችን ተመልሰው ወደ ስፔስ እናጓጉዛለን የሚል ሀሳብ ከጀማመረ ቆየት ተብሏል። እሱም እንግዲህ ያው ራሱ በእርግጥ አልተጓዘም። ባለፈው አመት 4 ግለሰቦችን በዚህ ራሱ ባመረተው በስፔስ ኤክስ በተመረቱ ስፔስ ሺፖች ስፔስ ሺፕ ወደ ላይ ልኮ ነበረ ማለት ነው። ወደ ጠረፍ ላውንች ተደርገው ነበረ ማለት ነው። እንግዲህ እነኚህ 4 ግለሰቦች ተልከው ከለነኚህ ከሁለቱ ለየት ይላል። ከሪቻርድ ብራንሰን እና ከጄፍ ቤዞስ የስፔስ ሺፖች ለየት የሚለው የስፔስ ኤክስ ለ3 ቀን ያህል ነበረ መቆየት የቻሉት። እንግዲህ እነኚህ 4 ግለሰቦች ለ3 ቀን ያህል ቆይታ አድርገው ነበረ። እችን የምንኖርባትን ፕላኔት ለ3 ቀን ያህል ዞረዋት ነበረ ማለት ነው። እንግዲህ ርቀቱም አጠቃላይ የሄዱበት ርቀት ወደ 575 ኪሎ ሜትር አካባቢ ከመሬት ርቀው ለ3 ቀን ያህል ቆይተው ተመልሰው ወደ መሬት ላንድ አድርገዋል ማለት ነው። ከመሄዳቸው በፊት አንድ በጣም ብዙ ኤክስፒሪየንስ ያለው የስፔስ ፓይለት ወይም ደግሞ ስፔስ ሺፖችን ድራይቭ የሚያደርገው ፓይለት እንደተናገረው ስጋቶችም አሉ፣ አደጋም ሊያጋጥም ይችላል። ፉሊ ከሪስክ ንጹህ ነው ማለት አይቻልም ብሎ ነበረ። ግን ያው እንደተፈራውም ችግር ሳያመጣ በቀላሉ ደርሰው ተመልሰዋል ማለት ነው። ይሄ የስፔስ ኤክስ ጉዳይ ምንም የተገደበ አይደለም። የተለያዩ ኮንትራቶችን ከናሳ እየወሰደ እየሰራ ያለበት ሲቹዌሽንም አለ ማለት ነው። በአሁኑ ሰዓት ከተለያዩ ስፔስ ስቴሽኖች ጋር ተወዳድሮ ጨረታውን አሸንፎ የናሳን ፕሮጀክቶች ተቀብሎ እየሰራ ያለበት ሁኔታም አለ ማለት ነው። እንግዲህ በአሁኑ ሰዓት ይሄ ስፔስ ኤክስ ተመልሶ ጨረቃን ለመርገጥ የሚካሄደው ሂደት ላይ እሱ ነው ስፔስ ሺፑን ፕሮዲዩስ እያደረጉ ያሉት እነኚህ ስፔስ ኤክሶች ናቸው ማለት ነው። ይህንን የስፔስ ሻትል
ፕሮዲዩስ እያደረጉ ያሉት። ምክንያቱም በጣም ብዙ ጊዜ ትችት ይደርስባታል አሜሪካ። ምን አይነት ትችት ነው የሚደርስባት? እስካሁን ያኔ እንግዲህ በ1960ዎቹ ነው ጨረቃን ረግጫለሁ ብላ ባንዲራዋንም ተክላ ለመላው ዓለም ሕዝብ ያሳየችው። ያኔ ከረገጠች እስካሁን ምን ወሰደባት ወይም ደግሞ ምን ጊዜ ወሰደባት? ያኔ ብዙ ቴክኖሎጂዎች ባልተስፋፉበት ብዙ ምሁራኖች ባልነበራት ጊዜ ጨረቃን ከረገጠች አሁን መላው ዓለምን የሚዘውር ብዙ ቴክኖሎጂዎች ውጤት ባለቤት ሆና አሁንስ ምን ያዛት አይነት የተለያየ ትችት ይደርስባት ነበረ። ይህንን ምላሽ ለመስጠት በሚመስል መልኩ በ2024 በሚመጣው ኦፍ ኮርስ ናሳ ያሰበው በ2027 እስከ 28 ባለው መሀል ነበር ያለው። የሀገሪቱ መሪዎች ግን ይህንን ጉዳይ በጣም እንዲፈጠን የተለያየ አቅጣጫ በማስቀመጣቸው ወደ 2024 ጉዞውን ወደዚህ አምጥተውት ስፔስ ኤክስ ይህንን ኮንትራት ተቀብሎ ሰዎችን ተመልሰው ጨረቃ እንዲረግጡ የማድረግ ሂደቱ እንዲቀላጠፍ ስፔስ ሸትልን እያመረተ ይገኛል ማለት ነው። እንግዲህ በዚህ በስፔስ ኤክስ ጉዞ ላይ እነኛ 4 ሰዎች ባለፈው አመት የተጓዙት ማለት ነው ከኢንተርናሽናል ስፔስ ስቴሽንም ርቀው አልፈው ነበረ። ምክንያቱም ኢንተርናሽናል ስፔስ ስቴሽን 400 ኪሎ ሜትር አካባቢ ነው ከመሬት የሚርቀው። በሰዓት 27000 ኪሎ ሜትር ያለ ምድርን ይዞራታል። እንግዲህ የሰው ልጅ ሰርቶት ራሱ የሰው ልጅ በሰራው ሳተላይት እዛው ሰዎች ይኖራሉ፣ ብዙ ተመራማሪዎችም አሉ፣ ይሄዳሉ፣ ይመጣሉ። ልክ እንደ ኖርማል እንደ ሬጉላር ትራቨል ሄደው ይመጣሉ ማለት ነው። እንግዲህ እሱንም አልፎ 575 ኪሎ ሜትር አካባቢ ርቀት ሄዶ ተጉዘው መጥተዋል ማለት ነው። ተመልሰው የተሳካ ጉዞ አድርገው ወደ መሬት ተመልሰዋል ማለት ነው። ያው የሪቻርድ ብራንሰን እና የጄፍ ቤዞስ ለደቂቃዎች ነበረ። ጄፍ ቤዞስ ከ10 እስከ 11 የሚሆን ደቂቃ 100 ኪሎ ሜትር አካባቢ ወደ ላይ ወጥተው ተመልሰዋል። ሪቻርድ ብራንሰንም ለ80 ኪሎ ሜትር አካባቢ ያህል ነበረ ማለት ነው ሄደው የተመለሱ። እንግዲህ በሚቀጥለው አመት አግዚዮም የተባለ የሌላኛው በዚህ በስፔስ ቱሪዝም ላይ የሚሳተፍ ስፔስ ስቴሽን ለስፔስ ኤክስ አንድ ኮንትራት ሰጥቶታል። እሱም 3 ሰዎችን ኢንተርናሽናል ስፔስ ስቴሽን ለማድረስ ማለት ነው። እንግዲህ በሙሉ ዝርዝሩ ወጥቷል። ጉዞ ግን ገና አላደረጉም። በሚቀጥለው አመት መጨረሻ ላይ በእነሱ ማለት ነው የራሳቸውን ፕላን አስቀምጠው እንግዲህ ሙሉ ስለ ዋጋ ዝርዝሩም ሁሉም ነገር ግልጽ ሆኗል ማለት ነው። እንግዲህ እነኚህ 3 ሰዎች ሲጓዙ ለ3 ቀን ያህል ነው ስፔስ ስቴሽን የሚሄዱት። ስፔስ ስቴሽን ሄደው ደግሞ ሌላ ክፍያ ይጠብቃቸዋል። ምክንያቱም ለአንድ ቀን አዳር ልክ እዚህ ምድር ላይ ስንኖር አልጋ ይዘን አድረን የተለያየ የሩም ሰርቪስ እንደምናገኘው ሁሉ እነሱም ሄደው እዛ ስፔስ ስቴሽን ላይ አልጋ አግኝተው እንደሚተኙት የተለያየ ሰርቪስ የምግብ የመጠጥ ማግኘት እንዲችሉ ክፍያ ይከፍላሉ ማለት ነው። ለዚህ ክፍያም እንግዲህ ለአንድ ቀን አዳር 35000 የአሜሪካን ዶላር ይከፍላሉ ማለት ነው። ለአንድ ቀን አዳር ያው እንደ ምድር አልጋ ላይ አይደለም የሚተኙት፣ ባግ ውስጥ ነው የሆነ ሻንጣ በምትመስል ነገር ውስጥ ነው የሚተኙት። ለአጠቃላይ ጉዟቸው ለ3 ቀን የሚሆነው ጉዞ ደግሞ 57 ሚሊዮን የአሜሪካን ዶላር ያወጣሉ ማለት ነው። እንግዲህ ይሄ የዚህ የስፔስ ኤክስ ጉዳይ በጣም በብዙ ዘርፎች ውስጥ እየገቡ ነው። በዚህ በስፔስ ዙሪያ እንግዲህ ምርምር የሚያደርጉት የተለያዩ ሙከራዎችንም አካሂደዋል። እንግዲህ ከመጀመሪያው ሙከራቸው እስከ አሁኑ ድረስ ባለው መረጃዎች እንደሚያሳዩት ምንም አይነት አደጋ አልገጠማቸውም። ፉሊ በሰዎች አድርገውም መንኮራኩር መላክ ከጀመሩ ጊዜ ጀምሮ የተሳካ ጉዞ ነው ማለት ነው እያደረጉ ያሉት። የሪቻርድ ብራንሰን ወይም ደግሞ የቨርጂን ጋላክቲክ የተሰኘው ስፔስ ስቴሽን የተለያዩ ጊዜ አደጋ አጋጥሞታል። አንድ ጊዜም የሰው ሞትም ያጋጠመበት ሁኔታ ነበረ። የተለያየ ናቹራል ዲዛስተሮችንም ያደረሰበት ሁኔታ አለ ማለት ነው። ሄደው በተሳካ ሁኔታ መመለስ አልቻሉም። ትንሽ ከተጓዘ በኋላ የተለያዩ እክሎች እያጋጠሙት መሬት ላይ አደጋ ማድረስ ችሎ ነበረ ማለት ነው። እንግዲህ ይሄ ሪቻርድ ብራንሰን የተካተተበት ጉዞ ሲካሄድ ሙሉ በሙሉ የተሳካ የነበረና ፉሊ በሰው ኦፕሬት የሚደረግ 2 ዌል ትሬንድ የተደረጉ ፓይለቶችን ይዞ ደርሶ የተመለሰበትም ሲቹዌሽን ነበረ ማለት ነው። እንግዲህ ካሁን በኋላ ለማንኛውም ሲቪሊያን ክፍት ነው። ማንኛውም ሰው ወደ ስፔስ መጓዝ ከፈለገ ሄዶ መምጣት ይችላል ማለት ነው። ኦፍ ኮርስ በብዙ ሺህ የሚቆጠሩ ዶላሮችን በኪሶ ያለው ሰው ማለት ነው። ሌላኛው ደግሞ የጄፍ ቤዞስ ወይም ደግሞ ብሉ ኦሪጂን የተሰኘችው ስፔስ ስቴሽን ነው። ይሄኛው ደግሞ ለመጀመሪያ ጊዜ ነው ሰዎችን መላክ የቻለው ራሱ ጄፍ ቤዞስ በተሳተፈበት ስፔስሺፕ ማለት ነው። እሱም የተሳካ ጉዞ ነበረ። እሱም በሩ ክፍት ነው። ማንኛውም ሰው ትኬት መቁረጥ ከፈለገ መቁረጥ ይችላል። በቀላሉ እዚህ ምድር ላይ የማይገኘውን ነገር ወደ ላይ ወጥቶ መሬትን ወደ ታች ማየት፣ ስፔስ ላይ መጓዝ ከፈለገ መክፈል ብቻ ነው የሚጠበቅበት። እኛ ለማጓጓዝ ዝግጁ ነን የሚል አይነት ኢምፕሊኬሽን ለህዝቡ አናውንስ አድርገዋል ማለት ነው።
ይሄ እንግዲህ የስፔስ ቱሪዝም ጉዳይ እንግዲህ ብዙ ዓለም ላይ ቱጃሮች አሉ፣ በጣም ብዙ ቢሊዮነሮች አሉ። በጣም የተለያዩ ቅንጡ ነገሮችን የሚያካሂዱ ቅንጡ አፓርታማዎች ይገነባሉ፣ ቅንጡ መኪኖች ይነዳሉ፣ የተለያዩ ፕራይቬት ጀቶችን ይገዛሉ። ከዚህ ባለፈ ግን ያላቸውን ሀብት ወይም ደግሞ ያላቸውን ገንዘብ ለተለየ ነገር ሊያውሉበት አይችሉም። ምክንያቱም የነሱ የመዝናናት ጥግ ሊሆን የሚችለው አንድ ኢትዮጵያዊ ወይ ዱባይ ሄዶ ሊዝናና ይችላል። ሰምዌር በጣም ማራኪ ነው የተባለበት ቦታ ሁሉ የቱሪዝም ስበት አለው ተብሎ የሚታሰብ አካባቢ ሁሉ ሄዶ ሊጎበኝ ይችላል። አንድ አሜሪካዊም እንደዛው ማንኛውም ሰው ገንዘብ አለኝ የሚለው ሰው ለመዝናናት እንግዲህ መሬት ነው፣ ከመሬት ውጪ አማራጭ አልነበረም። የተለያዩ ባህር አካባቢዎች ሄዶ ሊዝናና ይችላል። ባህር ያለበት የተለያዩ ባህር ላይ የግል ሺፖችን በመያዝ ምናምን ሊዝናና ይችላል ማለት ነው። አሁን ግን በዚህ በስፔስ ቱሪዝሙ በቢሊየን ሀብት ያላቸው ሰዎች በጣም ብዙ ቢሊየነሮች የሆኑ ሰዎች ምድር ላይ ከጥግ እስከ ጥግ የተዝናኑ ሰዎች ኑሮን አይተናል፣ በቃ ተዝናንተናል፣ በቅቶናል የሚሉ ሰዎች እንግዲህ ሌላ አማራጭ የመጣላቸው ይመስላል ማለት ነው። በዚሁ በቱሪዝሙ ዘርፍ ከመሬት ውጪ ወደ ላይ ከፍ ብለው የማናውቀውን ዓለም ኦፍኮርስ እዚህ ተወልደን አድገን አርጅተን ከምንሞትባት ምድር ለየት ያለ ነገር ወደ ላይ ወጥተው ወደ ታች ያለውን ነገር የማየት እድሉም ተሰጥቷቸዋል ማለት ነው። እንግዲህ የዚህ የስፔስ ቱሪዝም ሲነሳ በጣም ሞቃታማ የሆኑ የፖለቲካ እንድምታዎች ነበሩት ባለፉት በጥቂት ዓመታት ማለት ነው። በተለያዩ ሀያላን ሀገራት መካከል የሚካሄድ አሁን እሱ ወርዶ ብዙ አስትሮኖሚቶች ሳያስፈልጉም ወደ ስፔስ ለመጓዝ ማለት ነው ኮምፕሊትሊ ሙሉ በሙሉ በሚባል ደረጃ ሲቪል የሆኑ ሰዎች ሲቪሊያኖችን በቀላሉ ከመሬት ወደ ላይ ማጓጓዝ የሚቻልበትን ሜካኒዝም ተፈጥሮ ያ የአገራት የፖለቲካ ፍጥጫ በእድገት መካከል በተለያየ ጦርነት መካከል የነበረው የስፔስ ፍጥጫ ወደ ቢሊዮነሮች ወይም ደግሞ ወደ ግለሰቦች ወርዷል ማለት ነው። እንግዲህ የተወደዳችሁ ክቡራትና ክቡራት ተመልካቾቼ የዛሬ ስለ ስፔስ ቱሪዝም ያስኩላችሁ ፕሮግራም ይሄንን ይመስል ነበረ። ሆፕፉሊ የተወሰኑ ግንዛቤዎችን እንዳገኛችሁ በዚህ በስፔስ ቱሪዝም ዙሪያ ተስፋ አደርጋለሁ። ሳምንት በሌላ ፕሮግራምና በተመሳሳይ ሰዓት እጠብቃችኋለሁ። ሀሳብ አስተያየታችሁን ብትጽፉልኝ ይደርሰኛል። እስከ ሳምንት ጤና ይስጥልኝ።